ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰው ልጅን ለመለየት ሰው ልጅ የማያደርገው ነገር የለም ማለት ነው። የማያደርገው ነገር የሚቆፍረው ጉድጓድ የለም እና ብሩክና ሄሚ ሳይተዋወቁ በፊት የተጻፈ ኮሜንት እና የተጻፈው ኮሜንቶች እና ምናምን አውጥቶ የሚያሳየው ልጅ ይሄ ጤነኛ ነው ብዬ በሱም አላስብም። ተረዳችሁኝ? እውት ይሄ ኮሜንት የተጻፈው 2024 ላይ ማለት ነው። 2024 ላይ ማለት ብሩክና ሄሚ ይተዋወቃሉ? በፍጹም ይተዋወቃሉ? በፍጹም አይተዋወቁም። ኮሜንት እዚህ ጋር ምን ብላለች እሷ? ቆንጅዬ ልጅ ብላ የሚስመውና አሻንጉሊት ማለት ልካለች እና እሱም ደግሞ ቆንጅዬ ብለዋል እንጂ ይሄ ኮሜንት ነው እያሳየ ያለው። ይሄ ኮሜንት ደግሞ አሁን የተጻፈ ኮሜንት አይደለም። ሄሚ ቆም ብለሽ ማሰብ አለብሽ፣ በፍጹም ማለት ነው። ይሄ ነገር የምር ነው። ኮሜንቱ ይሄ ባለፈው ቲክቶክ ላይ ወጥቶ ነበረና እንዴት እንደዚህ ትላላችሁ? የቆየ ኮሜንት ነው ብሎ ነው ብዙ ሰው እያወራው ማለት ነው። እና እንዴት ነው የቆየው ነገር አምጥቴ አንተ የሰውን ህይወት ለመበጥበጥ ተነስተ እኝኝኙ ይትለው ሊገባኝ አልቻለም። እነሱ ለሁለቱን ለማላየት ነው እንጂ አሁን ለእነሱ አንተ ለሄሚ አስቤና ለሄሚ ማለት አላቅም። እኔ እንጃ ለሄሚ አስቤ ነው ብዬ በፍጹም አላስብም። ብሩክና ሄሚ ለማላየት የምትሄዱት መንገድ ነው ይሄ። አንደኛ ነገር ብሩክና ሄሚ ቆም ብሎ እያሰቡ አይደለም። ማን ክፉ ነው ማን ደግ እንደሆነ እያወቁ አይደለም። ልክ ናችሁ። የኔ የዋሰው ሰው እኮ ብዙ ነገር ነው የሚያደርገው። እየተጠቀሙ ይዞ ገደል ይገባልና ይሄ ኮሜንት የተጻፈው ዛሬ አይደለም። ኮሜንት ይሄ ኮሜንት ከሆነ ቆንጆ ቆንጆ የሚለው ኮሜንት ከሆነ ብራዘር ይሄ ኮሜንት የቆየ ኮሜንት ነው እንዴ! ወዴት ሄሚስ እንዴት ነው ማለት አንቺም ማመን አለብሽ። ከዚህ በፊት ብዙ ነገር እየተፈጠረ ቁጥር ምንድነው የምትይው? እኔ ብሩክ ነው አምናለሁ ትያለሽ አይደል? ይሄ ነገር ከብሩክ አፍ እስክትሰሚ ድረስ በጀው ይሄ ኮሜንት እያሳየ ከሆነ ሄሚዬ እንዳታምኚው። ይሄው ኮሜንቱን አወጥተናል አይደል? ይሄ ነው ኮሜንቱ። ቤተሰቦች ቆንጂዬ ቆንጆ ልጅ ቆንጆ የሚለው ኮሜንቱ ይሄ ነው። ግን ከዚህ የበለጠ ሌላ ኮሜንቶች ወይም ሌላ ቦታ የተጻፈ ከሆነ አላውቅም። ሄሚ ደግሞ ይሄን ማመን የለብሽም። ብሩክ ላይ ደግሞ እምነት ይኖርሽ። ገባሽ? ማመን አለብሽ። እና የኔ እናት እኔ አሁን ሄሚ እንዴት እንደዚህ ትላለች ልትሉ ትችላላችሁ። ሌላ ሳልኩት እኔ እንደዚህ እንደማያደርግ ስለምናውቅ ነው። እሷም ታውቃለች። ብሩክን አምናለሁ ነው የምትለው። የሆነ ነገር የተፈጠረ ቁጥር ምንድነው የምትለው? እኔ ብሩክን አምናለሁ እንደዚህ አይነት ነገር አያደርግም ብላ ትከራከራለች ማለት ነውና ወይም ስራ ከሆነ ስራ እየሰራችው ነው እንጂ ይሄ ነገር ከመሬት ተነስቶ ብሩክን ስም ለማጥፋት እና ቆንጂዬ ቆንጆ ብሎ ተጽፏል ምናምን 5 ሰዓት ነው ሰዓት ምናምን 30 ደቂቃ ስልክ አወርታለች ምናምን። አንተ ኮታት ማለት ነው። አንተ ባግት ሀያ ምን ይመስላል? በእግዚአብሔር ለምንድነው አፍክ ማትዘጋው? በጌታ አንተን ለሄሚና ለብሩክ የምትጠነቀቀው ምን አገባ አንተ? ሄሚ ከየት ታውቃለህ አንተ? አንድ ቀን ተዋወቅ፣ ሁለተኛ ቀን ደግሞ ፋይል አውጥተህ ነገርካት ማለት ነው። ፋይል ማለት እንዴት ነው? ማታወቅ ራሱ ይተዋወቃላችሁ ማለት ነው ወይስ ከካሜራ ጀርባ ሌላ ነገር አለ? አንተ እኮ ትላንትና ነው የተዋወቀው ሄሚ ጋር እና አሁን ደግሞ እንድተዋወቅም ማተ እኔ የሚያሳየው ነገር ምን ጅልነት ነህ አንተ? ጅል ነህ፣ እግዚአብሔርን የሌለ ጅል ማለት ነው። ዋይ ብራዘር እንዴ! ወዴት ይሄ ኮሜንት አውጥተህ የሚታሳይ ከሆነ ሄሚ ራሱ ቆም ብለሽ ማሰብ አለብሽ። የምር ነው። ይሄ ነው ኮሜንቱ። እኛ የምናውቀው ኮሜንት ይሄ ነው። እምቦሽን ምናምን እያላችሁ ምናምን የምታወሩት ነገር ሄሚዬ ተይ። ሄሚ ቆም ብለሽ አስቢ። ላንቺ ክፉ የሚያስበውና ደግ የሚያስበው ሰው ቆም ብለሽ ማሰብ አለብሽ። እኔ ውድ እንዴ ይሄ ልጅ ላንቺ አሁን መልካሙን አስቦ ነው ላንቺ ነው ብለን ማሰብ እኛ አንችልም በፍጹም ማለት ነው። ተረዳሽኝ? እንዴት ነው ነገሩ? እንዴት ወዴት? አሁን
እሺ እኔ እንጃ እንዴት ብሩክ አሁን አንቺ ለጥቅም እየተጠቀመ ነው ልል አልችልም። ብሩክ ይሄ ነገር አድርጎ ከሆነ እሱ ኦኬ በጣም ነው የምናፍረው፣ በጣም ነው የሚያናዝነው። ይሄ ነገር ደግሞ አያደርግም፣ ጌታን አያደርግም በፍጹም ማለት ነው። በኢየሱስ ስም የሰው ልጅን ለምንድነው በዚህ ያክል የምትሮጡት ለማላየት? ምን አረጉ እነሱ? በቃ ምን አረገዋል? ይኖሩበት በቃ። ይዞ ከስራ ከሆነ ስራ ነው አላቅም። አንተ ደግሞ በዚህ ልክ ፋይል አውጥተህ ማሳየት፣ ይሄ ነው ኮሜንት፣ ይሄ ነው የሚጻጻፉት፣ ይሄ ነው የሚደውሉት። ደውሎ ይሄን አክል ጊዜ ያወራሉ። ምን አይነት ውሸታም ነህ? አመጣጥክ ራሱ እኔ ደስ እያለኝ አይደለም ሲጀመር ማለት ነው። አንተ በግ ውሻ ነህ። በእግዚአብሔር ጌታን ካንተ ውሻ ራሱ ይሻላል መሰለኝ። መጀመሪያ ይሄ ኮሜንት እያሳየ ከሆነ ምን አይነት ዓመተ ምህረት ላይ የተጻፈ ኮሜንት ነው? ምን አይነት ጊዜ የተጻፈ ኮሜንት ነው ብለህ ማሰብ አለብህ እንዴ! ወዴት ወዴት? በኢየሱስ ስም አረ በጣም ነው የምትገርሙኝ። እንኳን እኔ እኮ ሄሚና ብሩክ ነው እኮ በጣም የሚገርሙኝ። ሰውን አይለዩም፣ ጓደኛ አይለዩም፣ መልካም ማን እንደሆነ አያውቁም። ለነሱ መልካሙን የሚያስቡ ሰው ማን እንደሆነ አያውቁም። በቃ ሁሉም ሰው ጓደኛ ነው ይላሉ። በቃ ጓደኝነት ይዞ ነው የሚዞሩት። እቺ ሴትዮ አሁን ለብሩክ ምን ስለተመቻት ነው ብሩክ ይዞ የሚዞረው ወይም ከሱ ጋር የምትሆነው? ጓደኛነት የምትለው 24 ሰዓት። አረ ገደል ትግባ። በብሎክ አትሸኛትም እንዴ? እንዴ እሷ እግዚአብሔር ናት እንዴ? ለአንተ ምንም የምትጠቀመው ነገር የለም ብራዘር። ጓደኛ ከሆነ ጓደኛ ነች እሱ ኦኬ ካላስ ጓደኛነት እዚህ ርቀት ይሁን እንዴ? የምን ቅርብ ጓደኝነት ምንም የለም። አንተ ህይወትህ አትኖርም እንዴ? ህይወትህ ኖር እንጂ ብራዘር። ምንም የምትጠቅመው ነገር ምንም አንተ ትጎዳለህ እንጂ እቺ ልጅ ለአንተ ትጠቅማለች የሚባል ነገር ምንም የለም። ምናልባት ይሄ እቺ ሴትዮ በብሩክ በፍጹም አትገባም። እቺ በፍጹም ማለት ነው። እቺ ተንከሲስ የሆነች ሴት እንዴ! እዚህ ጋር ደግሞ ውሸት እያወራ ልጅቷ ቀስቷ እንዲሰብር ልቧ እንዲሰብር ያረካ አንተ ፊቷ ራሱ ሲያይ እኔ እንዴት እንደምታናድደኝ አንተ ሰውዬ ግን። ኧረ በስመ አብ ወልድ። ልጅቷ እንድታለቅስና አንተ ማን ስለሆንክ ነው የምታቅፋት? ሰይጣን ይቀፍክ አንተ ኮታት ውሻ ደንቆሮ ሀያ እንዴ! እንዴት ነው ነገሩ? ቤተሰቦች እንዴት ሄሚስ እንዴት ልታምኝ ቻልሽ? ብሩክን አታምኚውም? ማመን አለብሽ እንጂ። ይሄ ነገር ደግሞ አያችሁት ጎ ብላችሁ ይቅርታውን አልቀበልም ብላችሁ አሁን እዚህ ጋር እንዲደርስና እንደዚህ ነገር እንዲፈጠር አረጋችሁ። እናንተ ክፍተት የተፈጠራችሁ ቁጥር መልካም ነገር እየተፈጠረ ይመስላችኋል እንዴ? እንዴ እኔ ሁለታችሁም ህፃን ልጆች ነው እንዲል እኮ አልቻልኩም እኮ። ማን ቆም ብሎ እንደሚያስብ አላወቅኩም። ማን ነው መልካሙ ማን ነው ልባም ሰው ሊላልች ማን እንደሆነ አላወቅኩም። ሊገባኝ ራሱ እየቻለኝ አይደለም እንዴ። ወይ ብሩክ የማያውቅ ሰው ከሆነ ሄሚ እያወቀች አይደለም። ወይ ሄሚ ካላወቀች ብሩክ እያወቀ አይደለም። ሁለታችሁም ወይ ጅል ነው ልንባል የዋህ ነው ልንልም አልቻለንም። አላወቁም ህፃኖች ናቸው ልንልም አልቻለንም። አሁን ዘንድሮ አሁን እዚህ ሰዓት ማለት በዚህ ሰዓት ማንም ህፃን ልጅ ማንም አያውቅም የሚባል ሰው የለም። ሁሉን ነገር ማን መልካም ነው፣ ማን ክፉ ነው፣ ማን ደግ ነው፣ ማን ነው ለእኔ መልካም የሚያስበው ሰው ብሎ ያስባልና እኔ እንጃ እንዴት አድርጌ ላስረዳችሁ እንዴ። ያ ቃል እናንተ እንዴት ነው ለእናንተ ጓደኛ አትመርጡም? መልካሙን አትመርጡም? ምን አትመርጡም እንዴ? ወዴት እየሄዳችሁ ነው? የሚና ብሩኬ ግን አረ ግን ተው ግን እስቲ አንተ እስቲ ከልጅነታችሁ እስቲ ወጣችሁ እስቲ ትልቅ ሰው ሆኖ እስቲ ቆም ብላችሁ አስቡ እንዴ ለእናንተ የሚጠቅመው እና እዚህ ጋር ደግሞ አሁን የሚያወራው ነገር ቢኖር እኔ ሶስቱም ማለት የሁለቱን ልጆች አንድ ላይ ነው አመጣሁት ማለት ነውና መላኛውና ሀብትሽ ትላንትና የምታወሩት ነገር ሊከተልም ብዬ ነው የሚያስበው። ምክንያቱም ትንሽ ቅር ብሎኛል። እንዴት ነው ማለት ለወንድም ብቻ ነው እናንተ ለወንድማችሁ ብቻ ነው ያወራችሁት። ወዴት ወንድማችሁ ደግሞ ስትመክሩ ወይም አሁን ከሷ ራቅ አላላችሁም እኮ ብዙ ሰዎች ቪዲዮ ሰርተዋል። እነ ፍጹም እና ሀሰን ምናምን እንደዛ ነገር እንደ ሄሚ ካልፈለጋሽ ራቅ አትሉም እንደ እሱስ እናንተ እንደውም ያላቅም እንደ እያወራችሁ ትናንትና በጣም ነው ቅር ያለኝ ማለት ነው። እኛ በወንድም አንደራደርም ስትሉ ሄሚ ሴት አይደለችም እንዴ? ለሄሚም ክብር መስጠት አለባት። ሄሚ እኮ ዝቅ ብላ ማየት አንፈልግም እኛ። በሄሚ ደግሞ ቀልድ አናቅም እንዴ።
ሲታወሩ ደግሞ ማለት ሁሉ ጊዜ የሚታወሩ ነገር ጥሩ ነው፣ ግን ትላንትና በጣም ነው ቅር ያለኝ እኔ። እንዴ እናንተ አሁን ትላንትና ያወራችሁት ነገር ለወንድማችሁ ብቻ ነው። ለሄሚ ምንም አላላችሁም። ስለ ሄሚ ምንም አላወራችሁም። እና ሄሚም ደግሞ ስለ ሄሚም ማለት እሷን ሴት ነች፣ እሷም ማለት ማክበር አለበት። እንዴ እንዴት ነው ነገሩ? ቤተሰቦች ወዴት እየሄደ ነው? ኧረ ተው ግን እንዴ! ተው ቆም ብላችሁ አስቡ። በወንድሜ ድርድር አያውቅም አልክና ልክ ነህና ማለት ድርድር አታውቅም። እሱ ኦኬ። በሄሚም ደግሞ ድርድር ማያውቁ ሰዎች ስንቶች አሉ። ልክ ናችሁ። እና እናንተ አሁን ሄሚ ጠልታችሁ ነው እያልኩ አይደለም። ለሄሚ ቦታ ስለሌለ ነው እያልኩም አይደለም። አውቃለሁ ሄሚን እንደምትወዷት እና ነገር ግን ትላንትና ያወራችሁት ነገር ደስ አይልምና፣ ምክንያቱም ብሩክ እኮ እየሄደ ያለው ማን ጋ ነው ጥፋት ያለው እያላችሁ ቆም ብላችሁ እያሰባችሁ አይደለም። ማን ነው ጥፋተኛ? ባይዛዊ ዳኒ ማለት ስለ ዳኒ ሲታወሩ ነበረና እንኳን ትላንትና ነው የኔ የሌለ ነገር አሳይቶ ሄሚና ብሩክ ህይወት እንዲበጥበጥ ያደረገውና፣ ግን ማለት ጥፋተኛ ሱሲ ነች። ምክንያቱም ብሩክ ጋር ነው የምትዞረው። ብሩክ ደግሞ ከሷ ጋር ማዞር የለብም። ከሷ ጋር ማለት የማይሆን ነገር መለጣጠፍም ምናምን ጊዜ ማሳለፍም የለብህም። ራቅ ካለሽ ራቅ ነው፣ ካልፈለገሽ ራቅ አትሉም እንዴ እናንተስ? ወዴት? እኛ ከልጅቷ ጋር ማየት አንፈልግም ራቅ ልትሉ ትችላላችሁ እንዴ? አላቅም እንዴት እያሰባችሁ እንዳለ ማለት ነው። እኔ ሊገባኝ ራሱ አልቻለም ጌታን እንዴ እርስ በራሳችሁ እኔ ልክ ነኝ፣ አንቺ ልክ ነሽ፣ አንተም ልክ ነው፣ እኔ ልክ ነኝ፣ እንደ እኔ ቆንጆ ነኝ፣ አንቺ ቆንጆ ነሽ የሚለው እንትን ነው። እንደዛ እኔ አሁን የተረዳው ያለው ሁሉም ልክ ነው ብሎ ነው። በራሴ መንገድ እኔም ልክ ነኝ፣ አንቺም ልክ ነሽ፣ አንተም ልክ ነው ማለት ነው አይደል? አንዳንዴ አላቅም፣ እውነቱን ብናወራ ደስ ይለኛል። አላቅም ትላንትና ማለኛውና ሀብትሽ ያወራችሁ ነገር ማለት ሄሚን ተመልክቶ ሄሚን ስለ ሄሚን ምንም አላላችሁም። ልክ ናቸው። ግን ዳኒም አሁን ዳኒ ጥፋተኛ ሳይሆን እቺ ራቂ ባይወት ማለት ከብሩክ እንድትርቅ የምትፈልጉት ከሆነ ምን አለ ጓደኛ ናት እያላችሁ ሁላችሁም አላቅም። እኔ እንደዚህ ከሆነ ሄሚ አሁን እንደዚህ አሁን ትላንትና የተሳየው ነገር ምናምን ሁነት ከሆነ ሄሚን ሁላችሁ የምትፈልጉት ለጥቅም ነው ማለት ነው አይደል? እንደዛ ነው ብለን ነው የምናስበው እውነት ከሆነ። ግን እውነት አይደለም። ኮሜንት አወጥተናል። ይሄ ኮሜንት ከሆነ እሱ ኦኬ አወጥተናል ኮሜንት። ግን ሌላ ነገር ከሶሲ ጋር ካለ ማለት ሄሚን የምትፈልጉት ሁላችሁም ለጥቅም ነው ማለት ነው። ጀርባ ላይ ሌላ ነገር ካለ ሄሚን የምትፈልጉት ማለት ተጠቅማችሁ ማታው ነው ማለት ነው። እንደዛ ነገር ማለት ስንፈርድና ቆም ብለን ብናስብ ደስ ይለኛል። ወይም ስንናገር አንድ ነገር ምንድነው ብለን ማወቅ አለብን። ማን ጋ ነው ጥፋት፣ ማን ነው ጥፋተኛ ብላችሁ ማሰብ አለባችሁ። እና እንደዛን ዝም ብላችሁ ሲታወሩ ማለት እከሌ እንደዚህ ሆኗል ወንድም ወይ ምናምን፣ ወንድም ደግሞ ለሁላችሁም ወንድም ነው። ለሁላችን ደግሞ ወንድም አለ። እንደዛ አይደለም ጌታን። ኧረ ጉዴ እኔ አልቻልኩም። እግዚአብሔርን ግራ ገባኝ። ቤተሰቦች ጌታን እስቲ ምን እንበል? ምንድነው የምናወራው? ግራ ገባን እኮ ምንድነው? እሺ ወዴት? ኧረ በጌታ በኢየሱስ ምን ሊገባኝ አልቻለም። እውነቴን ነው ቤተሰቦች፣ ይሄንን ቪዲዮ ጨርሳችሁ እዩት። የምረን ነው ጨርሳችሁ እዩትና ምናልባት ያወራው ነገር ትክክል አይደለች የምትሉ ከሆነ ኮሜንት ላይ አስተዋውቁኝ። እኔ የተሰማኝ ነው የነገርኩትኝ። ኮሜንት ማውጥቼ ያለው እዩ እና ባላችሁበት ቦታ ሰላማችሁ ይብዛ። ሰብስክራይብ ያደረጋችሁ ቤተሰብ ሆኖልኝ 1000 አስገቡት ብላችሁ ማለት ነው። በየምር ቤተሰቦች ሰብስክራይብ ያደረጋችሁ ቤተሰብ ነው። ምን አለ አይከፈልም እኮ ሰብስክራይብ ማድረግ አይከፈልም። ስለዚህ ሰብስክራይብ ያድርጉኝ የጨረቃ ፋሚሊዎች ማለት ነው። እንዴ ዝም አላችሁ እኮ እንደው ላይክም አድርጉኝ፣ ሼርም አድርጉኝ፣ ሰብስክራይብም አድርጉኝ ማለት ነው። በጣም ነው የምወዳችሁ። ባላችሁበት ቦታ ሰላማችሁ ይብዛ። እግዚአብሔር አምላክ ሰላም እንዲወርድ ሰላም ወርዶ በሰላም ሄሚና ብሩክ እንዲ በፊት ሆኖ የምናየው ቀን እግዚአብሔር በቅርብ ቀን እናያለን። ችግር የለም እናያለን ብዬ ይታረቃሉ። እነሱ ደግሞ ይለያያሉ ብዬ በፍጹም አላስብም። እንደማይለያዩ አውቃለሁኝ። እግዚአብሔር የጠመረ ሰው ምን የሚፈጠር
ምንም የሚፈጠር በቃ አይለያዩም። ግን ጠንቅቄ ማለት ሄሚና ብሩኬ ደግሞ እናንተ አሁን ንቁ። ምንድነው ተኝታችኋል እኮ ንቁ እንጂ ሁሌም ተኝታችሁ ነው እንደ ነገሮችን የምታስቡት? ንቁ በቃ። ወይኔ ነቅታችሁ ማን መልካም ነው ማን ክፉ ነው የሚባለው ነገሮች ይወቁ። ለእናንተ ክፉ አስቦ ማለት መልካም አስቦ የሚሮጠው መንገዶች ይሄ እውነት ነው ብለን አንቀበልም። ስለዚህ አላቅም ማለት እውነቱን እና ማን መልካም እንደሆነ ልታውቁም ይገባል። እስቲ ንቁ እንጂ አሁን እንዴ ህይወት እየተበጠበጠ ነው እኮ ገደል እያስገቡ ነው እናንተን ይዞ ማለት ነው። ዋይ ለምንድነው የማትነቁት? ለምንድነው አልገባኝም። ምን ሆነ እኮ እኔ እና ቤተሰቦች እግዚአብሔር አምላክ ያለ ይሁን። ምንም ልንል አልችልም። እሱ ያለው ብቻ ነው የሆነው። ቪዲዮን ይሄ ጨርሳችሁ እዩትና ሳትጨርሱ ደግሞ ኮሜንት ላይ የማይሆን ነገር አትጻፉ። መጀመሪያ ኮሜንት ቪዲዮን ጨርሳችሁ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ እላችኋለሁ። ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ። መልካም ቀን ይሁንላችሁ ውድ ቤተሰቦቼ ባይ